አሁን የምንሰበሰብበት ዋናው ዓላማ የምንሰበሰበው ለመማር ብቻ አይደለም። አንደኛ መሰብሰብ ኃይል አለው፣ አጋንንትን ፈጽሞ ያደክማቸዋል። ለኛ ደግሞ ምህረት እናገኛለን። አሁን እንደዚህ ስንሰበሰብ ባንማር እንኳን አባታችን ሆይ በሰማያት የምትኖር ብለን ወደ የቤታችን ብንሄድ በየግላችን 12 12 24 24 44 44 88 88 240 ከምንጸልየው አቡነ ሰማያት በማህበር አንድ ብንጸልይ ኃይል አለው እና በዚህ በፈውስ መንፈሳዊ ቤተ ጉባኤ ወይም በጉባኤው እሑድ እሑድ በምናካሄደው ጉባኤ ብዙ ምልክቶችን እኔ ለራሴ አይበታለሁ፣ እናንተም ታዩበታላችሁ ብዬ አስባለሁ። እግዚአብሔር ጉባኤውን እንደሚፈልገው አብሮን እንዳለ በብዙ ጎዳና እናስተውላለን። ወደፊትም ሁሉ እያንዳንዳችን እየተረዳ ነው እንመጣልና ብዙ በረከት ስለምናገኝ ጥያቄያችን ስለሚመለስ ከመከራም ስለሚጠብቀን አንድ ላይ በመሆናችን ቅዱስ ጳውሎስ እንህድግ ማህበረነ ዘከመ ያለምዱ ካልአን ሌሎች ማህበር ጉባኤ መፍታት እንደለመዱት እኛ መፍታት መለያየት አንውደድ ብሎ ተናግሯልና በዚህ ምህረት ይቅርታ ቸርነት ይገኛል። ከእግዚአብሔር የተጣላ ሰው በዚህ ከእግዚአብሔር ጋር ይታረቃል። ተሰብስበን በመቀመጣችንና እግዚአብሔር በጉባኤ ሀብት ረድኤት ጸጋ ስለሰጠ በዚህም እንዲሰጠን ብለን ነው። ሁለተኛ ደግሞ ነፍስ እንደ አሳ ናት። አሳ መቼ እንደሚጠመድ አይታወቅም። የሚያጠምደው ሰው ማታም ማልዳም መረቡን መጣል ብቻ ነው። ምናልባት በማለዳው ክፍለ ጊዜ ባለበት ላይ ልትጠምር ትችላለች። ወንጌል መረብ ናት። ጌታ በማቴዎስ ወንጌል ምዕራፍ 13 ላይ እንደነገረን ወንጌልን መረብ ብሏታል። ወንጌል መረብ ናት። መረቢቱ ደግሞ መቼ አሳ እንደምታጠምድ አይታወቅም። እኛም የእኛ ነፍስም መቼ ከእግዚአብሔር ቀለበት ውስጥ እንደምትገባ ስለማይታወቅ መረቡ በተወረወረ ቁጥር ወደ መረቡ እንሰበስባለን። አንድ ቀን የእግዚአብሔር ቸርነት ይችን ነፍሳችን በምህረት ቀለበት ውስጥ አስገብቶ ወደ ራሱ የሳባት ዕለት ከእሱ ጋር ተጣብቃ ትኖራለች ማለት ነው እና ለዚያ ነው የምንሰበሰበው እንጂ አሁን ድካም አለ። ብዙዎቻችሁ ቤተክርስቲያን ያደራችሁ ናችሁ፣ ግን መሰብሰባችን ይሄን ስለሚሰጠን ነው። እንዲያውም በዚህ ለመሰብሰባችን ዲያብሎስ በሌሊትና በቀን በሚተጋበት ዘመን እግዚአብሔር በምህረቱ እንድንሰበሰብ ስለፈቀደልን ኃይሉንም ስለሰጠን ስሙ የተመሰገነ ይሁን። አሁን ዛሬ እንደ እግዚአብሔር ፈቃድ አጭር ጊዜ ነው። እኔም ብዙ ሰዓት አልይዛችሁም፣ በድካም ነው ያላችሁት። ባለፈው የነቢያት ጾም ምን በረከት አለው፣ ለምን እንጾማለን፣ ነቢያት ምንድናቸው የሚለውን ተማምረናል። ዛሬ ደግሞ የነቢያት ትዕግስት በሚል ርዕስ ነው የምንማማረው። የነቢያት ትዕግስታቸው ወይም የነቢያት ትዕግስት በሚል ርዕስ እንማማራለን። ባለፈው ቅዱሳን ነቢያት ተራሮች እንደሆኑ ነው የተማርነው። ተራራ ላይ መጀመሪያ ፀሐይ ሲወጣ ሜዳው ላይ ከማረፉ በፊት መጀመሪያ የተራሮች ጫፍ ላይ ያርፋል። እግዚአብሔርም ለእኛ በስጋ ከመገለጡ በፊት ነቢያት ተራሮች ናቸውና በእነሱ ላይ እየተገለጠ ሜዳ ወደ ሆነው ወደ እኛ ሕይወት መጣ ብለን እግዚአብሔር በተራራ ላይ እየዘለለ በሚመጣ ፌቆና ዋልያ ተመስሎ እንደተነገረ በመኃልየ ሰሎሞን ያ ወደ ውሃው እየቸኮለ እንደሚሮጥ እግዚአብሔርም በነቢያት ትንቢት እያናገረ እኛን ሰው ሆኖ ለማዳን እየቸኮለ እንደመጣ ዋልያ ውሃ ለመጠጣት የሚፈጥነውን ያህል እግዚአብሔር ሰውን ለማዳንና ምሕረት ለመስጠት እንደሚፈጥን ተማምረን ነበር። ዛሬ ደግሞ እንደ እግዚአብሔር ፈቃድ የነቢያት ትዕግስት በሚል ርዕስ እንማማራለን። መነሻ የምናደርገው የያዕቆብ መልእክት ምዕራፍ 5 ቁጥር 10 ላይ ነው። የሐዋርያው የቅዱስ ያዕቆብ መልእክት ምዕራፍ 5 ቁጥር 10 ላይ ነው። ወአርአያሐሰ ለትዕግስተ ተጽናስክሙ ብክሙ ነቢያት እለተናገሩ በቃሉ ለእግዚአብሔር። ዛሬ እናንተ በመከራ ለምትታገሷት ትዕግስት ምሳሌ ማን ይሆነናል ትሉ እንደሆነ የእግዚአብሔርን ቃል የተናገሩ ነቢያት አሉላችሁ ይላል። ለትዕግስት ማንን ምሳሌ እናደርግ ብትሉ እኔ ትዕግስት የለኝም፣
ትዕግስትን ከማን ልማር ብትሉ ትዕግስትን የሚያስተምሩ ነቢያት አሉላችሁ ብሎ ቅዱስ ያዕቆብ ይናገራል። ስለዚህ ነቢያት የትዕግስት መምህራን ናቸው። የትዕግስት መምህራን ናቸው። ለነቢያት ትዕግስትን ዛሬ እንድንማማር የተፈለገው ትዕግስት ምንድን ነው ነው። ብዙዎቻችን የሚጎለን ትዕግስት ስለሆነ ትዕግስት ምንድን ነው? እንደ አንድ ኦርቶዶክሳዊ ሃይማኖት እንዳለው ሰው ለእኛ ለኦርቶዶክሳውያን ትዕግስት ምንድን ነው? ያንን ትዕግስት የማንማረው ደግሞ ከማን ነው የሚለውን ከቅዱሳን ነቢያት እንማራለን ማለት ነው። ናስተብጽኦሙ ለለተአገሱ እነዚህን የታገሱ ነቢያትን እናድንቃቸው፣ ናስተብጽኦሙ እናድንቃቸዋለን ብሎ ይናገራል። ሰማዕክሙ ዘከመ ተአገሰ ኢዮብ ኢዮብ እንደታገሰ ሰምታችኋል። በዚያ በመከራው ዘመን ሁሉ እንዴት እንደታገሰ ሰምታችኋል። ወሬክሙ ዘከመ ፈጸመ ሎቱ እግዚአብሔር እግዚአብሔርም የመከራውን እና የትዕግስቱን ዋጋ እንዴት እንደፈጸመለት ታውቃላችሁ። እስመ ብዙ ምሕረቱ ለእግዚአብሔር የእግዚአብሔር ቸርነቱ ብዙ ነው። ወመስተሳሂል ውእቱ እግዚአብሔር እግዚአብሔርም ይቅርታው የበዛ አምላክ ነውና እንዴት ትዕግስቱን እንደፈጸመለት ታያላችሁ ብሎ አርአያ ሐሰ ለትዕግስተ ተጽናስክሙ ብክሙ ነቢያት ለምትቀበሉት መከራ በትዕግስት ለምትቀበሉት መከራ ምሳሌ የሚሆኑ ነቢያት አሉላችሁ። በትዕግስት ለምትቀበሉት መከራ ምሳሌ የሚሆኑ ነቢያት አሉላችሁ ይላል ቅዱስ ያዕቆብ። መግቢያም ምንም ሳልሰጣችሁ ቀጥታ ወደ ትምህርቱ ይሄዳለሁ ከድካም ለመጠበቅ። ርዕሳችን ምንድን ነው? የነቢያት ትዕግስት ነው። የነቢያት ትዕግስታቸው። እንግዲህ ነቢያት ባልን ጊዜ በዛሬው ትምህርታችን ነቢያት የምንላቸው ከአዳም ጀምሮ ያሉትን ነው። በሌላ የትምህርት አከፋፈል ከአዳም ጀምሮ እስከ ሙሴ ያሉት አበው ነው የሚባሉት። ከሙሴ ጀምሮ እስከ ዮሐንስ መጥምቅ ያሉት ነቢያት ይባላሉ። መጀመሪያውንም መጨረሻውንም ጨምሮ። በዛሬው የትምህርታችን አውድ ግን ነቢያት የምንላቸው አዳምን ጀምረን ያሉትን ነው ነቢያት የምንላቸው። ከአዳም ጀምረን እንግዲህ እስከ ዮሐንስ መጥምቅ እንማራለን ማለት አይደለም ማለት ነው እንጂ ሁሉ ብንማርማ ብሉይና አዲስ ትምህርት ቤት ገባን ማለት ነው። እሱን ማለት አይደለም። ስለዚህ ግን በዚህ ትምህርት አውድ ነቢያት የሚባሉት እነሱ ናቸው እና እስኪ ሁላችሁ ትዕግስት በሉ። እስኪ ስለ ትዕግስት ቆይ 10 ሰከንድ አስቡ ሁላችሁ። ትዕግስት አለ መጀመሪያ ትዕግስት አለኝ የለኝም በሉ። ሁለተኛ ትዕግስት ግን ምንድን ነው በሉ እና አስቡ 10 ሰከንድ። ትዕግስት አለኝ የለኝም። ትዕግስት ራሱ ምንድን ነው? አሰባችሁ? ስለ ትዕግስት አስባችኋል? አላችሁ የላችሁም? ትዕግስት ማለት ነው ትዕግስት አላችሁ? ትዕግስት እስቲ የለንም የሚል የለኝም የሚል የለኝም የሚል የራሱን ነው በቃ የለኝም ትዕግስት የለኝም የሚል። እሺ በጣም ጥሩ። ትዕግስት ምን እንደሆነ ያልገባውሽ ትዕግስት ምን እንደሆነ ያልገባው ምን ማለት እንደሆነ በደንብ አውጡ። ትዕግስት ምን እንደሆነ ያልገባው በደንብ አውጡ እንጂ እንዴ ካልገባችሁ እንደሌላችሁ በምን አወቃችሁ እንዴ? አንድ ሰው እኮ አለኝም የለኝም ማለት የሚችለው ሲያውቀው ነው ነገሩን። ካልገባችሁ ትዕግስት ምን እንደሆነ እንደሌላችሁ በምን አወቃችሁ? ይሄ እንትን ነው፣ ከባድ ነገር ነው። ስለዚህ ትዕግስት አላችሁ የላችሁም? እሺ አሁን ዛሬ እግዚአብሔር ቢረዳን ትዕግስት እንዲኖረን ነው። ቀላል ነገር አይደለችም፣ እውነት ለመናገር እንደሚያወጓት አይደለችም፣ ለእኔም ለእናንተም። በእግዚአብሔር ግን ቀላል ነው፣ ግን በራሷ ግን ከባድ ነው። እሺ